በስመ እግዚአብሔር ልዑለ ልዑላን በልዕልናሁ ቅዱሰ ቅዱሳን በቅድስናሁ ንጹሐ ንጹሐን በንጽህናሁ በልዕልናው ከልዑላን ይልቅ ከፍ ያለ በቅድስናው ከቅዱሳን ይልቅ ቅዱስ የሆነ በግርማውም ካስፈሪዎች ሁሉ የሚያስፈራ በማስተዋሉም የጥበበኞች ጥበበኛ ስለሆነ እርሱ መገኘቱ ከመቼ ጀምሮ ነው? አኗኗሩስ እስከ መቼ ነው? ቁመቱ ይህን ያህል ነው፣ ወርዱም ይህን ያህል ነው። ራስጌው በዚያ በኩል ነው፣ ግርጌውም በዚያ በኩል ነው። መምጫው ከዚህ በኩል መድረሻውም እስከዚያ ድረስ ነው በማይባል በእግዚአብሔር ስም በስፍራው ሁሉ መልቶ የሚኖር በየቀኑም ድንቆችን የሚያደርግ ለዘላለሙ አሜን። የቁስጥንጥንያ ሊቀ ጳጳስ የሌዮንን ተግሳጽ እንናገር ዘንድ ከመታከት እንቅልፍ ራሳችንን እናውጣ። የበደል ስካር ባመጣው ስካርም ልብን ከማጣት እንንቃ። የሮም አብያተ ክርስቲያናት ስለ ቁስጥንጥንያ አልቅሱ። የአህጉር እናት ስህተት ወደ ሞላበት የጥፋት አዘቅት ወድቃለችና በወርቅ ምሰሶች ያጸኗት የመንግስት ሀገር ዛሬስ የተቀጠቀጠ ሸንበቆን ተጠግታለች። የቤተ ክርስቲያን ሹማምንት ሆይ ጵጵስናውን አርክሷልና የጴጥሮስንም የሃይማኖት ሰይፍ ያለ አንጥረኛ እሳት አቅልጧልና ስለ ሌዮን አልቅሱ። እናንተም የምስጢር አገልጋዮች የጴጥሮስ መንበር ተነዋውጧልና ውሾችም እንዲህ በመሰዊያው አደባባይ የሚመላለሱበት ሆነዋልና ስለ ቤተ መቅደስ አልቅሱ። ያመናችሁ የምድር ነገስታት ሆይ ስለ መርቀያን አልቅሱ። የንጉሥ ሴት ልጅ ስለወደደችው የአባቱ ባልሆነ መንግስት ነግሷልና በመንግስቱም ወራት በሌዮን ሃይማኖት ተባብሮ እግዚአብሔርን መንግስት አቃሏልና። ጥበበኛው በጥበብ መጽሐፉ አገልጋይ ከነገሰ ሴት አገልጋይ እመቤቷን ከሰደበች ሴትም ቸር የሆነን ሰው ካገኘች በእነዚህ በሶስቱ አገር ትነዋወጣለች ያለው እውነት ነው። በእውነት የመንግስት ዙፋን በማይገባው ጎስቋላ አገልጋይ መርቀያን መንግስት ሀገር ተናውጣለች። ቀድሞ የአንጾኪያ ንጉሥ ሴት ልጅ ያገባችው በአባቷ ዙፋን ላይ ያስቀመጠችው አግሪጳ እርሱ ለአጋንንት እየሰዋ ለሰይጣንም እያጠነ በጣዖት አምልኮ ዓለምን አረከሰ። አብያተ ክርስቲያናትንም አፈራርሶ የጣዖት ቤቶችን ከፈተ። ሁለተኛም የቁስጥንጥንያ ንጉሥ ሴት ልጅ መርቀያንን አግብታ በአባቷ ዙፋን ላይ ያስቀመጠችው። እርሱም ቀድሞ አብያተ ክርስቲያናትን አረከሰ። ቀድሞ የቁስጥንጥንያ ሃይማኖት ኋላም የሌዮንን ሃይማኖት ተባብሯልና። የንስጥሮስና የሌዮን የልባቸው ሸለፈት ከሰውነታቸው ሸለፈት ይልቅ ይከፋል። ነቢዩ ኤርምያስ የሰውነታችሁን ሸለፈት ከምትገርዙ አስቀድማችሁ የልባችሁን ሸለፈት ግረዙ እንዳለ ኤርምያስ 4:4። ሊቀ ጳጳሳት ሌዮን ዛሬ የአሳቾች አለቃ ሆነ። ባልተገባው የመንግስት ዙፋን ላይ የተቀመጠ ንጉሥ መርቀያንም ለምእመናን የማይገባውን ሃይማኖት ተወዳጀ። መለኮትን ከፍ ከፍ አድርጎ ትስብእትን ግን አሳንሶ በጻፋት ለክርስቶስ በሁለት ወገን መገዛትን በምትታዘዝ ደብዳቤው አብያተ ክርስቲያናትንና ገዳማትን አረከሰ። እነርሱም ከወንጌል መንፈስ በሕይወት ይኖራል። ስጋ ግን የሚጠቅመው የለምና ያለውን ለራሳቸው ምክንያት አደረጉ። ይህንን ቃል ስለ መለኮት መንፈስ ሕይወት ይኖራል አለ፣ ስለ ስጋም የሚጠቅመው የለምና አለ ብለው ተረጎሙት። እናንተ የእፉኝት ልጆች መለካውያን እንዲህ ትላላችሁን? መለኮት ብቻውን በሕይወት የሚኖር ከሆነ ስለምን የእግዚአብሔር ቃል ከድንግል ማርያም ተወለደ? መለኮት ያለ ስጋ ብቻውን በሕይወት የሚኖር ከሆነ ስለምን እንካችሁ ብሉ፣ ይህ ስለ እናንተ የሚቆረስ ለብዙዎች ቤዛ ሆኖ የሚሰጥ ስጋዬ ነው አለ። መለኮት ያለ ስጋ ብቻውን በሕይወት የሚኖር ከሆነ ስለምን ስጋዬን የበላ የእኔን ስጋ ስለበላ በሕይወት ይኖራል? ደሜንም የጠጣ ሞትን አይቀምሰውም አለ። መለኮት ያለ ስጋ ብቻውን ሕያው ከሆነ
ስለምን ስጋዬን እውነተኛ የጽድቅ መብል ደሜም የእውነተኛ የሕይወት መጠጥ ነው አለ። መለኮት ያለ ስጋ ብቻውን በሕይወት ከኖረ ስለምን አብ ሕያው እንደሆነ እኔም ሕያው ነኝ አለ። ስጋዬንም የበላ የኔንን ስጋ ስለበላ በሕይወት ይኖራል አለ። መለኮት ያለ ስጋ ብቻውን በሕይወት ካለ ስለምን እኔና አብ አንድ ነን አለ። መለኮት ያለ ስጋ ብቻውን ሕይወት ከሆነ ኦሪት ያገለገሏትን ነቢያት ስለምን በሕይወት አላኖረቻቸውም? ኦሪት እግዚአብሔር ስጋን ከመዋሃዱ አስቀድሞ የተናገራት የመለኮት ቃል ናትና። ስለዚህም ነገር ጳውሎስ በሙሴ ኦሪት ሕግ መጽደቅ በተሳናቸው ጊዜ እግዚአብሔር ልጁን ላከ፣ እርሱም ከሴት ተወለደ። በኦሪት ያሉትንም ይዋጃቸው ዘንድ የኦሪትን ሕግ እግዚአብሔር በመለኮቱ ለዓለም መድኃኒት ትስብእቱም የድውዮች ፈውስ ነውና፣ ባለመድኃኒት ፈውስ ከእርሱ ጋር ከሌለ ምን ያደርጋል? ድውዮችም ይድኑበት ዘንድ ባለመድኃኒት ካዘጋጀው የፈውስ እንጨት ምን ይጠቅማል? ገላትያ ምዕራፍ 4 ቁጥር 4 ባለመድኃኒት በታመሙ ሴት ልጅ ዘንድ አደረ። ከእርሷም ምድራዊት ስጋን ተዋሃደ። ለሕሙማንም ፈውስ በሚሆን ገንዘብ ከመለኮቱ ጋር አንድ አደረገው። ባለመድኃኒት ከሰማይ ሰማያት መጥቷልና የፈውስ እንጨትም በዳዊት ቤት ተገኘ። ያለ መለኮት ከስጋ ጋር መዋሃድ ፈውስ እንደማይገኝ ባለመድኃኒቱ አወቀ። ራሱንም ሰው ለመሆን ሰጠ። ታማሚ ስለ ራሱ ፈውስን ያደርግ ዘንድ አይቻለውም። ነገር ግን የሚድንበት መድኃኒት እንዲያደርግለት ባለመድኃኒቱን ይማልደዋል። ነቢይ ዳዊት አቤቱ ድውይ ነኝና ይቅር በለኝ፣ አጥንቶቼም ታውከዋልና ፈውሰኝ ብሎ ማለደ። በኦርዮ ሚስት ደምግባት በነደፈው በጠላት ፍላጻ እንደቆሰለ አወቀ። ጠላት በፍቶት ቃጠሎ ባነሳው በዝሙት ጉምጅት አጥንቶቹ ታወኩ። ባለመድኃኒቱ የነቢዩን ልመና ተቀበለ። ፈውስንም ከምድረ በዳ ዛፎች ከገነትም እንጨቶች አልፈለገም። የሚድንበትን በእንስሳ ደም በዱር አራዊትም ደም መድኃኒት አላደረገለትም። ከጭኑ ወጥቶ በዝሙት ፍላጻ ባቆሰለው በኦርዮ ሚስት ቤርሳቤህ ማኅፀን በተቋረጠ የመዋለጃ ዘር ፈውስን አደረገለት እንጂ። ዳግመኛ ያቺ የመማለጃዋ ዘር ከኃጢአተኞችን ስትፈስ ከኃጢአተኞችም ማኅፀን ስትቋረጥ እንግዲህ ከኦርዮ ሚስት ቤርሳቤህ ከተወለደ ከዳዊት ልጅ ሰሎሞን ጊዜ ጀምሮ እስከ ኢያቄምና ሐና ሴት ልጅ ድንግል ማርያም ድረስ ልጆችን ከልጆች የምታስገኝ ሆነች። እርሷም ከወንድና ከሴት መፈላለግ የተነሳ በመዋለጃ ዘር ተወለደች። እርሷን ግን የእግዚአብሔር እናት ትሆን ዘንድ አላትና በሚገባ ጊዜ ደስታ እንዲሆን ንጉሥ ሳይገባ አስቀድሞ አዳራሹን እንደሚያስጌጡት ፈጽሞ እድፍ እንዳያገኛት መንፈስ ቅዱስ ጠበቃት። ነቢይ ሙሴንም እግዚአብሔር የእንጨት ታቦትን ለአንተ ሥራ፣ በውስጧና በውጭዋም በንጹሕ ወርቅ ለበጣት፣ በውስጧም እኔ የምሰጥህ ትእዛዝ ታኖራለህ አለው። እግዚአብሔር በሰማይ ጽላት ኦሪትን ለሙሴ ከመስጠቱ አስቀድሞ ለመኖሪያዋ ታቦትን እንዲያዘጋጅ አዘዘው። እንዲሁ ድንግልን በቅድስና በንጽህና ያጌጠች ትሆን ዘንድ አዘጋጃት። በውስጥና በውጭዋ በንጹሕ ወርቅ ለበጣት ያለው የእነዚህስ ትርጉሙ በድንግል ይተረጎማል። በውስጧ ያለው በየዋህነትና በማስተዋል ይተረጎማል። በውጭዋም ያለው በጾምና በጸሎት መንፈስ ቅዱስንም ደስ በሚያሰኘው የሥጋ ንጽህና ይተረጎማል። የምሰጥህን ትእዛዝ በውስጧ ታኖራለህ አለው። ይህም በሰማይ ጽላት የእግዚአብሔር ትእዛዝ እንደተጻፈ እንዲሁ የአባቱን ትእዛዝ በወልድ ሕሊና አለ ተብሎ ይተረጎማል።
ባለመድኃኒቱ በኃጢአት ፍላጻ ወደ ታመመ ወደ ዳዊት ቤት መጣ። በሴት ልጁም ማኅፀን አደረ። ከእርሷም በነሳው ሥጋ ቁስሎቹን ፈወሰለት። ባለመድኃኒቱ ከጽርሐ አርያም ከአብ ዘንድ መጣ። መድኃኒትም ጽዮን በተባለች ዳዊት ሀገር ተገኘ። መድኃኒትን ከጽዮን ለእስራኤል ማን ይሰጣል የተባለው ተፈጸመ። የቃሉም አነጋገር ትርጉሙ የሚያድን መንፈስ ነው። ሥጋ ግን የሚረባው የለም ማለት ነው። በእርሱ ላይ የመለኮት መዋሃድ ስለሌለ ለአዳም ሥጋ ልጆች መዳን አልጠቀመም። ከመሬት ወጥቷልና ወደ መሬትም ተመልሷልና። እንደዚሁም የልጆቹም ሥጋ ለራሳቸውም ለሌላውም የሚረባ አልሆነውም። ሕያውና ሕይወትን ከሚሰጥ ከመለኮት ኃይል ጋር አልተዋሃደምና። የእግዚአብሔር ልጅ ሥጋ ግን በተዋሃደው መለኮት ምክንያት የሚጠቅም ነው። መለኮቱም በነሳው ሥጋ የሚረዳ ነው። በሥጋ መተጋገዝ አንዱ ሌላውን እንደሚረዳው አይደለም። በማትለይና በማትቀላቀል አንዲት ተዋሂዶ በማኅፀን በማትለወጥ አንዲት አኗኗር በማትጎድልም አንዲት መተካከል ነው እንጂ። ሰውስ በፈቃዱ እግዚአብሔርን ለመሆን አይችልም። በእግዚአብሔር ግን በፈቃዱ ሰው መሆን ይቻላል። እግዚአብሔር ዝቅ በማለቱ ሰውም ሆነ። ዳግመኛም ሰው መሆንን ከፍ በማለት እግዚአብሔርን ወደ መሆን ሊለውጠው ይችላል። አኳኋኑ ግን ባህሪን ወደ መለኮት ባህሪ በመለወጥ የመለኮትንም ሕልውና ወደ ሰው ልጅ ባህሪ በመለወጥ አይደለም። መለኮትም በወንዝና በድካም በረሃብና በጥም መከራና ሞትንም በመቀበል ሳይነካ ሥጋም በአንድ ኃጢአትን ከማድረግ በቀር በአንድ አካልና በአንድ መልክ የሰው ልጆችን ሥርዓት ሳያጠፋ ነው። ሰውነቱ ከመለኮቱ መዋሃድ ልዩ፣ መለኮቱም ከሰውነቱ ብቸኛ አልሆነም።